እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ማንቸስተር ዩናይትድ በዚህ ባሳለፍነው ሳምንት ዩሪ ቴሌሞንስን ማስፈረሙን ሰምተናል። መቼስ ያልተጠበቀ ዝውውር ነው ማለት ይቻላል። ብዙ አልተወራም ከዝውውሩ መጠናቀቅ በፊት። ልክ እንደ አንድሬ ሳንቶስ ዝውውር ሁሉ ዝውውሩ ከተቀላጠፈ ሊጠናቀቅ ጫፍ ላይ ከደረሰ በኋላ ነው ዜናው ብሬክ ያደረገው። ዴቪድ ኦርንስቲን ነበር ዜናውን ያወጣው። እኔ በጣም ኢንትረስቲንግ ፈራሚ ይመስለኛል። ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ምን ያገኛል የሚለውን ለማንሳት ነው። ረጅም ጊዜ የምናውቀው ተጫዋች ነው። ገና በ16 ዓመቱ ነው የአንደርሌክት ተጫዋች ሆኖ በዋናው ቡድን ውስጥ መጫወት የጀመረው። አሁን በዓለም ዋንጫው የሞሮኮ ብሔራዊ ቡድን አሰልጣኝ ሆነው ያየናቸው ዋሃቢ የሚባሉት አሰልጣኝ ነበሩ፣ በአካዳሚ ውስጥ አሰልጣኙ የነበሩት። ከዚያ በኋላ ወደ ሞናኮ ሄደ። ሞናኮ የተዘዋወረበት ጊዜ ጥሩ ጊዜ የነበረ አይመስለኝም። ምክንያቱም ያ የትውልድ ሽግግር ይደረግ የነበረበት ነው። በሊዮናርዶ ዣርዲም ዘመን የሊገ ሻምፒዮን የሆነው ከፓሪስ ሳን ዠርመን በልጦ ሻምፒዮን የሆነው ቡድን እየፈረሰ የነበረበት፣ እምባፔ ወደ ፔዤ የሄደበት፣ ቤርናርዶ ሲልቫ ወደ ማንቸስተር ሲቲ የሄደበት፣ ቤንጃሚን ሜንዲ በተመሳሳይ ጊዜ ወደ ማንቸስተር ሲቲ የሄደበት፣ ጥቂት ቆይቶ ፋቢኞ ወደ ሊቨርፑል የተዘዋወረበት የሽግግር ጊዜ ነው የነበረው። ቫለሪ ዠርማ ወደ ማርሴይ እንደሄደ አስታውሳለሁ። በዛ ጊዜ ነው በጣም ወጣት ተጫዋቾችን ደግሞ ማምጣት የጀመረው። የሚፈርሙት ተጫዋቾች በእድሜ በጣም ለጋ ነበሩ። የለቀቁትን ተጫዋቾች ልምድ ለመሙላት የሚቸግራቸው አይነት ተጫዋቾች። ብዙም ሳይቆይ ደግሞ ሉዊስ ካምፖስ የዚያ ቡድን ፈጣሪ የነበሩት ሰው ለቀቁና እሳቸውም ወደ ሊል ሄዱ። በዚያ ጊዜ ነው ዩሪ ቴሌሞንስ ወደ ሞናኮ የተዘዋወረው። በአስቸጋሪ ጊዜ ነበር ዝውውሩ የተፈጸመው እና ስኬታማ ዝውውር አልነበረም። በእርግጥ ቲየሪ ኦንሪ ችሎታውን ማየት ችሎ ነበር እና የሞናኮ አምበል አድርጎት ነበር። ኦንሪ ራሱ ለ3 ወር ገደማ ነው በኃላፊነት የቆየው። ከዚያ በኋላ ለቆ ውጤቱም ጥሩ ስላልነበር ተሰናብቷል። ግን ያንን የሊደርሺፕ ችሎታውን አይቶት ነበር። አሁን በአስቶን ቪላ ያየነውን፣ በሌስተር ሲቲ ያየነውን፣ ለማንቸስተር ዩናይትድ ይሰጣል ተብሎ የሚጠበቀውን የመሪነት ችሎታ በጊዜ ማየት ችሎ ነበር። እንግዲህ እኔ በጣም ወጣት ነበር የሞናኮ ተጫዋች በነበረበት ጊዜ። ከዚያ ነው ወደ ሌስተር ሲቲ የሄደው። መጀመሪያ በውሰት ነበር የመጣው። እንዴት ስኬታማ እንዳልነበር የሚያሳይ አንድሬ ሲልቫ የሚባል ተጫዋች ደግሞ ወደ ሞናኮ በተቃራኒው ሄደ። ወደ ሌስተር መጀመሪያ በውሰት መጣ። ከዛ በኋላ በቋሚ ዝውውር ነበር የፈረመው። ከሌስተር ጋር የላቀ አገልግሎት ሲሰጥ ከቆየ በኋላ በእርግጥ ሌስተር መጨረሻ ላይ ጥሩ አልነበረም፣ ወረደ። ግን የኤፍ ኤ ካፕ ሻምፒዮን ሲሆኑ በአንዳንድ ሲዝኖች እስከ መጨረሻው ዕለት ድረስ ለቻምፒየንስ ሊግ ስፍራ ሲፋለሙ የዚያ ቡድን ወሳኝ ተጫዋች ነው የነበረው። ባለፉት ጥቂት ዓመታት ደግሞ እንደዚሁ በጣም የላቀ አገልግሎት ለአስቶን ቪላ ሰጥቷል እና በመጨረሻ ወደ ትልቅ ክለብ ተዘዋውሯል። መሐመድ ውሃቢ ነበሩ አሰልጣኙ የነበሩት ቅድም እንዳነሳሁት እና ከልጅነቱ ጀምሮ ትልቅ ተሰጥኦ ያለው ተጫዋች ተደርጎ ይቆጠር ነበር። በኋላ በአንዳንዶቹ አጋጣሚዎች በተለይ በሞናኮ ሳይሳካለት ከቀረ በኋላ ኦቨር ሃይፕድ ታለንት ነው፣ ያለ ልክ ተጋኖ የተወራለት ነው እንጂ እንደሚባለው አይነት ተጫዋች አይደለም የሚል ትችት ያቀረቡበት ሰዎች ነበሩ። ከትዕግስት በኋላ ግን ለግዙፍ ክለብ ለማንቸስተር ዩናይትድ በ29 ዓመቱ 244 የፕሪሚየር ሊግ ጨዋታዎች ላይ ከተጫወተ በኋላ ፈርሟል። አሁን ይህንን ዝውውር የኮመን ሴንስ ዝውውር ነው የምንለው፣ ስማርት ዝውውር ነው የምንለው። ምክንያቱም ማንቸስተር ዩናይትድ አንደኛ የከፈለበት ገንዘብ በጣም አነስተኛ ነው። 35 ሚሊዮን ፓውንድ ብቻ ነው የከፈለበት። ይሄ ተጫዋች ሪሊዝ ክሎዝ ባይኖረው ኖሮ፣ ኮንትራቱ ላይ የውል ማፍረሻ ባይኖረው ኖሮ በእኔ ግምት በትንሹ ተጨማሪ 15 ሚሊዮን ፓውንድ የሚከፈልበት የ50 ሚሊዮን ፓውንድ አይነት ተጫዋች ነው። እንደዛም የሆነው አሁን ባለበት እድሜ ምክንያት 29 ዓመት ስለሆነ እንጂ 26 ዓመት 25 ዓመት ቢሆነው ኖሮ ደግሞ ሌሎቹ ተጫዋቾች የሚዘውሩበትን ገንዘብ እያየን ስለሆነ ከዛ በላይ የዝውውር ገንዘብ ኮማንድ የሚያደርግ አይነት ተጫዋች ነው እና ለዩናይትድ በብዙ መለኪያዎች ስሜት የሚሰጥ ነው። አንደኛ ፋይናንሻል ሪስኩ አነስተኛ ነው። 35 ሚሊዮን ከፍተኛ ገንዘብ ነው። ነገር ግን የ80 ሚሊዮን ፓውንድን ያህል ሪስክ አይደለም አይደል? ለንደን ማንቸስተር ዩናይትድ አይነት ክለቦችም አሁን ባለው የእግር ኳስ ገበያም 35 ሚሊዮን ፓውንድ በጠቅላላው ቀላል ገንዘብ ነው ብለን አቅልለን ባናየውም፣ ግን እንደ ማንቸስተር ዩናይትድ አይነት ክለብ ደግሞ በጣም ከፍተኛ ገንዘብ አይደለም። ስለዚህ ባይሳካ እንኳን ዝውውሩ ትልቅ ኪሳራ አይሆንም። ምንም እንኳን ሪሴል ቫሊዩ ባይኖረውም ዩናይትድ ከዛ በኋላ ከተጫዋቾች ሽያጭ መልሶ ገንዘብ የማግኘት እድሉ ጠባብ ቢሆንም ግን ትልቅ ኪሳራ ተደርጎ የሚቆጠር አይደለም። ሁለተኛ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። አሁን አስታውሳለሁ ባስቲያን ሽቫንስታይገር ከባየር ሚኒክ ሲመጣ የበለጠ ትልቅ ተጫዋች ነው ከዩሪ ቴሌሞንስ። የዓለም ዋንጫ ያሸነፈ፣ ቻምፒየንስ ሊግ ያሸነፈ፣ ብዙ የግልና የቡድን ክብሮች ያገኘ ተጫዋች ነው። ነገር ግን የመጣው ከቡንደስሊጋ ነው
እና በዛ እድሜ የሊግ ለውጥ ማድረግ ሪስክ አለው። ዩሪ ቴሌሞንስ ግን የፕሪሚየር ሊግ ልምድ ያለው ተጫዋች ብቻ ሳይሆን ከፍተኛ ልምድ ያለው ተጫዋች ነው። ለበርካታ ዓመታት የተጫወተ እና በሳምንት 2 ጊዜ መጫወትም ልምድ ያለው ነው። በተለይ በቅርብ ዓመታት አስቶን ቪላ በተደጋጋሚ ቻምፒየንስ ሊግ ተሳትፏል። በትንሹ ግን ዩሮፓ ሊግ ላይ ይሳተፋል። እንዲያውም ዩሮፓ ሊግም አሸንፈዋል። በፍጻሜውም ጨዋታ ፍራይቡርግ ላይ ጎል አስቆጥሯል። ትልልቅ ጨዋታዎች ላይ ጎል የማስቆጠርም ታሪክ ያለው ተጫዋች ነው። ነገር ግን ከፍተኛ ኤክስፒሪየንስ አለው፣ የፕሪሚየር ሊግ ኤክስፒሪየንስ። በሳምንት 2 ጨዋታ የመጫወት ልምድ አለው። ለማንቸስተር ዩናይትድ ይህም በጣም አስፈላጊ ልምድ ነው። በዚህ ምክንያትም ስማርት ሳይኒንግ፣ የሎ ሪስክ ሳይኒንግ ይባላል። የሪስኩ መጠን አነስተኛ ይሆን። መቼስ ሁሉም ዝውውር ሪስክ አለው። የሪስኩ መጠን ያንስ ይሆናል፣ በዛ ይሆናል። ተጫዋቹ ተሰጥኦን ባትጠራጠሩትም መጥቶ እንዴት አዳፕት እንደሚያደርግ ግን እርግጠኛ መሆን አትችሉም። ለምሳሌ አንሄል ዲማሪያ ሲመጣ ማን ተጠራጠረ ተሰጥኦ? ለማንቸስተር ዩናይትድ ከመፈረሙ በፊት እኮ የመጨረሻ ጨዋታው በቻምፒየንስ ሊግ ፋይናል የጨዋታው ኮከብ ሊያስብል የሚችል በጣም አስደናቂ ብቃት ያሳየበት የአትሌቲኮ ማድሪድ ጨዋታ ነው። ስለዚህ ችሎታውን ማን ይጠራጠረዋል? ከዛ በኋላ የዓለም ዋንጫ ነው የነበረው። በዓለም ዋንጫው ላይ እንደዚሁ በጣም ድንቅ ነበር። የፍጻሜው ጨዋታ ላይ እሱ አለመኖሩ ብዙ አይወራም አልነበረም ከጀርመን ጋር በነበረው ጨዋታ እና ብዙ አግዱላቸዋል። ችሎታውን ግን ማንም አልተጠራጠረም። መጣና ግን ማንቸስተር ከተማ ውስጥ የከተማውን ዝናባማ ጨፍጋጋ የአየር ሁኔታ መልመድ አልቻለም። ስለዚህ ተጫዋቾች ችሎታቸውን ባይሆኑም እንደዚህ አይነት የተለያዩ ፋክተሮች አሉ። መጥተው ስኬታማ ስለመሆናቸው እርግጠኛ መሆን አትችሉም። ለዚህ ነው እያንዳንዱ ዝውውር ኤሌመንት ኦፍ ሪስክ አለው የሚባለው፣ ይነስም ይብዛም። ስለዚህ ሪስክ የለውም ልል አይደለም፣ ግን የሪስኩ መጠን አነስተኛ ነው። በተከፈለበት ገንዘብም የፕሪሚየር ሊግ ትራይድ ኤንድ ቴስትድ ተጫዋች በመሆኑ በደንብ ሊጉን አብጠርጥሮ የሚያውቅ ተጫዋች በመሆኑ እና ባለፉት 13 ዓመታት በትንሹ 35 የክለብ ጨዋታ ያደረገ በጣም ከፍተኛ ልምድ ያለው ተጫዋች ነው። ዩናይትድ ምን ያገኛል? አንደኛ የኦልራውንድ አማካዮች የሚሏቸው አሉ። ኦልራውንድ አማካይ ነው፣ የተለያዩ ሚናዎችን መወጣት የሚችል የተሟላ አማካይ ነው። በኳስ ቴክኒካዊ ጥራቱ የሚደነቅ ተጫዋች ነው። የጎል ዕድሎች መፍጠር የሚችል፣ ማንቸስተር ዩናይትድ ጨዋታ እንዲቆጣጠር ማድረግ የሚችል፣ የማንቸስተር ዩናይትድን የኳስ ቁጥጥር ጥራት መጨመር የሚችል፣ የማንቸስተር ዩናይትድን የጎል ዕድል ፈጠራ መጨመር የሚችልና ለጎል ዕድል ፈጠራ ብሩኖ ፈርናንዴስ ላይ ያለውን ጥገኝነት ማቅለል የሚችል አይነት ተጫዋች ነው። እንዲያውም አንዳንድ ቁጥሮች ስለሱ ስናወራ መጥቀስ አይቀርም። ግን ለምሳሌ የባላጋራ ቡድን ተጫዋቾች እሱ ኳስ በያዘበት ጊዜ በ3 ሜትር ርቀት ውስጥ ተገኝተው ግን እሱ የተሻለ ፓስ በማድረግ የፕሪሚየር ሊግ ቁጥር 1 ተጫዋች የነበረ ነው። ማለት አንደር ፕሬሸር ሲጫወት ወይም የተጋጣሚ ቡድን ተጫዋቾች ፕሬስ ሲያደርጉት ወይም ከ3 ሜትር ባነሰ ቅርበት ውስጥ ሆነው በእንደዚህ አይነት ጫና ውስጥ ኳስ ማቀበል የሚችል ፕሬስ ሬዚስተንት የሆነ ተጫዋች ነው። ትልልቅ ጎሎች ያስቆጥራል። ወደ እንግሊዝ ከመጣ በኋላ እንኳን ለምሳሌ በኤፍኤ ካፕ የፍጻሜ ታሪክ እንዲያው ቢያንስ በቅርብ ዓመታት ከማይረሱ ጎሎች መካከል አንዱን አስቆጥሯል። ቼልሲን፣ የቶማስ ቱኸልን ቼልሲን፣ ቻምፒየንስ ሊግ ያሸነፈውን ቼልሲን በ2021 ድል ባደረጉ ጊዜ በዊምብሌ ያንን ግሩም ጎል ያስቆጠረው እሱ ነበር። በዩሮፓ ሊግ ፋይናልም እንደዚሁ በተጨማሪ ቮሊ ያስቆጥሮ አስቶን ቪላ የዩሮፓ ሊግ አሸናፊ ሲሆን ከ30 ዓመት በላይ ከዋንጫ ጥበቃ በኋላ ከዋንጫ ጋር እንደገና ሲስማማ እንደዚህ አይነት ጎል አስቆጥሯል። ሌሎችም ትልልቅ ጨዋታዎች ላይ ጎል የማስቆጠር ታሪክ ያለው ነው። ዩናይትድ በዝውውሮቹ ላይ ቢያንስ ባለፉት 2 ሲዝኖች አንድ ሚስተዋል ነገር አለው። የማንቸስተር ዩናይትድ ደጋፊዎችም በጠቅላላው እግር ኳስ ወዳጆችም ያስተዋላችሁት የሚመስለኝ ፕሪሚየር ሊግ ተኮር ዝውውሮችን ነው ማንቸስተር ዩናይትድ እየፈጸመ ያለው። ለምንድነው እንደዚህ እያደረገ ያለው የሚለው ሌላ ጊዜ እናነሳዋለን። ግን ማንቸስተር ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ ብዙዎቹ የሄድላይን ዝውውሮቹን የሚፈጽመው ከእንግሊዝ ውጭ ካሉ ክለቦች ነው እና ያ አዳፕቴሽን ደግሞ ብዙ ጊዜ ስኬታማ አልነበር። በሌላ ሊግ ያንጸባረቁ በቡንደስሊጋ ወይ በሴሪያ ግሩም የነበሩ ተጫዋቾች፣ በፈረንሳይ ሊግ ግሩም የነበሩ ወይ በቡንደስሊጋ እንደዚህ አስደናቂ የነበሩ ተጫዋቾች ፕሪሚየር ሊጉን አዳፕት ለማድረግ ቸግሯቸው በማንቸስተር ዩናይትድ እንዳይሳካላቸው ምክንያት ከሆኑት መካከል አንደኛው እሱ ነው። ሌሎቹ ክለቦች የበለጠ የፕሪሚየር ሊግ ተጫዋቾችን ያስፈርሙ ነበር ከማንቸስተር ዩናይትድ ጋር ስናነጻጽረው። ነገር ግን ዩናይትድ አሁን የፕሪሚየር ሊግ ተጫዋቾችን ማስፈረም ላይ ትኩረት ማድረጉን በድጋሚ አሁን በዚህኛው የዝውውር ጊዜ በፈጸማቸው ዝውውሮች ማየት ይቻላል። አንድሬ ሳንቶስ የፕሪሚየር ሊግ ልምድ ያለው ነው፣ መጠነኛ ልምድም ቢሆን ከ40 ምናምን በላይ ጨዋታዎች ለቼልሲ አድርጓል። ዩሪ ቴሌሞንስ ደግሞ በደንብ ቲፒካል ፕሪሚየር ሊግ ተጫዋች ነው። ከየትኛውም ሊግ በላይ በፕሪሚየር ሊግ ነው ብዙ የተጫወተው። ባለፈው የዝውውር ጊዜ እንደምታስታውሱት ብራያን ምቤሞን እና ማቴዎስ ኩኛን ከፕሪሚየር ሊግ ክለቦች ነበር ያመጣው እና ዩናይትድ
በቀደሙት ዓመታት እንዲህ አይነት ዝውውሮች የመፈጸም ልማድ ነበረው። ብዙ የፕሪሚየር ሊግ ተጫዋቾችን የመግዛት ልማድ ነበር። ለምሳሌ አንዲ ኮልን ከኒውካስል ነበር ያመጡት። የፕሪሚየር ሊግ ፕሩቭን ተጫዋች ነው። በአርሰናል ተጫውቷል። በኒውካስል የተዋጣለት ክሊኒካል ጨራሽ በመሆን የሚታወቅ ነው። ሳይታሰብ ኤሪክ ካንቶና ጫማ ሲሰቅል ካንቶናም የመጣው ከዛው ከሊግ ውስጥ ነው። የሊድስ ተጫዋች ነበር፣ ግን የተኩት ከቶተናም ባመጡት ቴዲ ሼሪንገም ነበር። ድዋይት ዮርክ በጊዜው በጣም ውድ በሚባል 15 ሚሊዮን ፓውንድ ሲገዛ ከአስቶን ቪላ ነበር የመጣው። ሮይኪን የብሪታንያን የዝውውር ሬከርድ አሻሽሎ ሲፈርም የመጣው ከኖቲንገም ፎረስት ነው። ሪዮ ፈርዲናንድም እንደዚሁ የመጣው ከሊድስ ዩናይትድ ነው። በአብዛኞቹ እንግሊዛውያን ተጫዋቾች ወይ ብሪቲሽ ተጫዋቾች፣ ሩኒ ከኤቨርተን የመጣው። አሁን ከውጭ ተጫዋቾች ያመጣ ነበር ዩናይትድ። ያፕስታም ከሆላንድ ነው የመጣው። ፔተር ሽማይክል ከዴንማርክ ነው የመጣው። አንድሬ ከንቸልስኪስ፣ ካሬል ፖቦሮስኪ እና ሌሎች በርካታ ተጫዋቾች ከውጭ ሀገራት የመጡ ተጫዋቾች አሉ። ግን የፕሪሚየር ሊግ ተጫዋቾች ማስፈረም ለአሌክስ ፈርጉሰን በጣም አስፈላጊ ነበር ያን ጊዜ። ካሪክ አሁን ያለው የማንቸስተር ዩናይትድ አሰልጣኝ የፕሪሚየር ሊግ ተጫዋች ነው። ሮቢን ቫን ፐርሲ የፕሪሚየር ሊግ ተጫዋች ነው። እንደመጡ ነው እነዚህ ተጫዋቾች ተጽዕኖ የፈጠሩት። ጊዜ አይፈልጉም። ማንቸስተር ዩናይትድን መላመድ ያስፈልጋቸዋል። ኢንስቲትዩሽኑን፣ ኤክስፔክቴሽኑን። ለምሳሌ ለዩሪ ቴሌሞንስ በሌስተር እና በአስቶን ቪላ ያለው መጠበቅ የጫና መጠን እና የማንቸስተር ዩናይትድ የጫና መጠን ሳይኮሎጂካሊ ሊመሳሰል አይችልም። ስለዚህ ያንን ኤክስፔክቴሽን መልመድ አለበት። በአንድ ጊዜ የኢንስታግራም ተከታዮቹ ቁጥር በከፍተኛ መጠን ይጨምራል። ምክንያቱም ማንቸስተር ዩናይትድ በዓለም ላይ በመቶ ሚሊዮኖች የሚቆጠሩ ደጋፊዎች አሉ። ስለዚህ ቶሎ ነው ስፖትላይት ላይ የሚሆን። ያንን መልመድ አለበት። የማንቸስተር ዩናይትድን ዩኒክ የሆነ ነገር መልመድ አለበት። ሊጉን በተመለከተ ግን አካላዊ መሆኑ፣ በቀዝቃዛ የአየር ንብረት መጫወት፣ ታክቲካል የጨዋታ አፕሮቹ፣ ኢንቴንሲቲው፣ ፍጥነቱ፣ አካላዊነቱ፣ እነዚህ ሁሉ ነገሮች እንግዳ ሊሆኑበት አይችሉም። ስለዚህ አዳፕት ማድረግ ያለበት የካሪክን አጫዋትና ማንቸስተር ዩናይትድን አዘ ኢንስቲትዩሽን ነው እንጂ ሊጉን አይደለም። ሊጉን በሚገባ ያውቀዋል። የሊጉን ኢንቫይሮንመንት በሚገባ ያውቀዋል። ስለዚህ ዩናይትድ እንዲህ አይነት የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ማምጣት ላይ፣ በቶሎ የሚላመዱ ተጫዋቾች ማምጣት ላይ ትኩረት አድርጓል። ይሄ እንደ ፓተርን የምናየው ነው። ባለፈውም ሆኗል፣ አሁንም ሆኗል። ይፈልጋቸዋል ሊባሉ የነበሩትም አብዛኞቹም ተጫዋቾች የፕሪሚየር ሊግ ተጫዋቾች ናቸው። የኤሊየት አንደርሰንም የማቴዎስ ፈርናንዴዝም የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። እንደ ችሎታ ከፍ ያለ የቴክኒክ ጥራት ያለው ተጫዋች ነው። ስለ ፓስ በተለይ ጥሩ ፓሰር ነው። በጣም ራሱን በአንድ ቃለ ምልልሱ ላይ ሲናገር በፓስ ውስጥ መልእክት አለ። አንድ ተጫዋች ፓስ ሲያደርግ ለሆነ ተጫዋች የሚሰጠው የፓስ አይነት ምጣኔ ሁሉ መልእክት ማስተላለፊያ ነው። እንደዚህ ነው የምናደርገው ከዚህ በኋላ የሚል መልእክት ማስተላለፊያ ነው። ሉሲየን ፋቭረን ያስታውሰኛል። ይሄ ሉሲየን ፋቭር በልምምድ ሜዳ ላይ ቀድሞ የቦሩሲያ ዶርትሙንድ አሰልጣኝ የነበሩ ናቸው። ፋቭር የኒስም አሰልጣኝ ነበሩ፣ የሞንቼግላድባም አሰልጣኝ ነበሩ። ታውቋቸዋላችሁ። እነሳቸው ልምምድ ሜዳ ላይ ጊዜያቸውን ከሚያጠፉባቸው ጉዳዮች መካከል አንደኛው ፓስ በምታቀብሉበት ጊዜ ዌይት ኦፍ ፓሱ ብቻ ሳይሆን የውስጠኛው እግሩ ላይ መሆን አለበት ኳሱ መድረስ ያለበት። ከዛ በኋላ ፕሮግረስ ለማድረግ እንዲቀለው ወይ ሌላ ተች እንዳያስፈልገው። ምክንያቱም በላቀ ደረጃ ያለው ጊዜ የሰከንድ ሽርፍራፊ ነው እና አንድ ተጫዋች ሁለት ተች የሚያስፈልገው ከሆነ አንድ ፓስ ለመቀበል በፓሱ ምጣኔም ፓሱ ለምሳሌ የቀኝ እግር ተጫዋች ሆኖ የቀኝ እግሩ የውስጠኛው እግር ላይ ኮንትሮል ለማድረግ በሚመች እግር ላይ መምጣት አለበት መሳቸው። በዛ የሰከንድ ሽራፊ ውስጥ ነው የተጋጣሚን ቡድን ሳይደራጅ የምናገኘው ብሎ ያስባል። ስለዚህ እያንዳንዱ ፓስ ሜሴጅ አለ። ቤርካምፕም ይለዋል፣ ዮሃን ክራይፍም ይሉታል፣ ዩሪ ቴሌሞንስም ይለዋል እና ብዙ ጊዜ እንደዛ ነው የሚያደርገው። ከአስቶን ቪላ ጋር ባሉት ጨዋታዎች ላይ በዲቴይል ስታዩት ለነ ሮጀርስም ለነ ኦሌ ዋትኪንስም ለነ ጆን መጊንም ለሌሎቹም አብረውት ለሚጫወቱ ተጫዋቾች ፓሱን ሲሰጥ ሜሴጅ ያለው ፓስ ነው የሚሰጠው። ከዛ ፕሮግረሲቭ ፓሶች ደግሞ ይሄ ፕሮግረሲቭ ፓሶችም ላይን ብሬኪንግ ፓሶችም የሚባሉ አሉ። በትንሹ 3-4 ተጫዋቾችን የሚቀንስ አንድ የተጋጣሚ ቡድን የመከላከል መስመር የሚያልፍ ፓስ ማቀበል ማለት ነው። ባለፉት 2 ሲዝኖች ብሩኖ ፈርናንዴዝ
ኤሊየት አንደርሰን እና ዩሪ ቴሌሞንስ ናቸው ብዙ ላይን ብሬኪንግ ፓስስ በማቀበል የሚታወቁ። ስለዚህ ማንቸስተር ዩናይትድ አሁን ባለፉት 2 ዓመታት የተጋጣሚ ቡድን የመከላከል መስመር ሰብረው የሚሄዱ ፓሶችን ካቀበሉ 3 ተጫዋቾች መካከል 2ቱ አሉት ማለት ነው። ቶሎ ቶሎ ወደፊት የሚጫወት ፎርዋርድ ቲንኪንግ ተጫዋች ነው፣ የጎል ዕድሎች የሚፈጥር። አሁን ፓስ ማድረግ አንዳንድ ተጫዋቾች የፓስ ስኬታቸውን ስታዩ 95-96% እንደዚህ የሚል እናያለን እና ይሄማ በቃ ንጹህ ፓሰር ነው እንላለን። እሱ አንድ ነገር ነው። ለምሳሌ ማኑኤል ኡጋርቴ ንጹህ ፓሰር ነው፣ ፓስ አይበላሽበትም። ችግሩ በቂ ሪስክ አይወስድም፣ የላይን ብሬኪንግ ፓሶች አያሻሽልም። ፖሴሽን አለ ግን ኳሊቲ ኦፍ ፖሴሽን የሚሉት ነገር አለ። የኳስ ቁጥጥር ጥራቱ፣ የተጋጣሚ ቡድን ላይ ችግር መፍጠር መቻሉ፣ ለማጥቃት የሚያግዝ ፓስ መሆኑ ደግሞ ሌላ አይነት የፓሲንግ ችሎታ ነው። በጣም ጥሩ ፓሰር ነው። በኋላ በአንዳንድ ቁጥሮች አነሰዋል። ግን ደግሞ ቅድም ሳነሳ ምን ብዬ ነበር? ኦል ራውንድ ነው፣ የተለያዩ ሚናዎችን መወጣት የሚችል ተጫዋች ነው። ስለዚህ መከላከልም በጣም አስፈላጊ ነው። ከኳስ ውጭ ያለ ጠባይም በጣም አስፈላጊ ነው። በዚህ ደግሞ በተለይ ከኡናይ ኤመሪ ጋር መስራት ከጀመረ በኋላ በጣም ተሻሽሎ ለራሱም በቃለ ምልልሶች ላይ ይናገራል። አሁን በዚህ ዘመን ያለው እግር ኳስ ኮምፕሊት ፓኬጅ መሆን የሚፈልግ ነው። የተሟላ መሟላት የሚፈልግ ነው። በመፍጠር ከኳስ ጋር ባለ አቅም ብቻ ተጫዋች የሚለካበት ዘመን መሆኑ አብቅቷል። ከኳስ ውጭ ያለም የተጫዋች ግብአት አስፈላጊ ነው። እንደዛ ካልሆነ ተጫዋቾች አይጫወቱም። የሌግዠሪ ተጫዋቾች ይባላሉ። የኡናይ ኤመሪ ቡድን ውስጥ የሚጫወት አንድ አማካይ አውት ኦፍ ፖሴሽን ጎበዝ መሆን አለበት። ኤመሪ እዛ ላይ ከፍተኛ ትኩረት ይሰጣል። ስለዚህ ተጫዋቹ ያለ ኳስም ብዙ በመሮጥም ኢንተርሴፕት በማድረግም ፕሬስ በማድረግም ታክል በመውረድም ለተከላካዮቹ ሽፋን በመስጠትም ትጋት በሚጠይቁ ኢንዱስትሪ በሚጠይቁ የመከላከል ችሎታዎችም ላይ በፊት ብዙ አይደነቅም ነበር። አሁን ግን በጣም እያሻሻለ ነው። በተለይ በተጠናቀቀው የውድድር ዘመን ደግሞ በየ90 ደቂቃው የሚያሸንፈው የዱዌል መጠን የፕሪሚየር ሊግ ተጫዋች ሆኖ 8 ዓመት ከቆየበት ከፍተኛው ዱዌሎች የማሸነፍ ቁጥር ያስመዘገበበት ነው። የታክሎቹ ቁጥር ከፍ ያለበት ነው። በተለይ ደግሞ ከካማራ መጎዳት በኋላ የቡድኑ 6 ቁጥር ከተጎዳ በኋላ ጠለቅ ያለ ኃላፊነት ወስዶ ይጫወት የነበረ ተጫዋች ነው እና ከኳስ ውጪም ተሻሽሎ የመጣ ተጫዋች ነው። ሁልጊዜም በቴክኒኩ በኩል ግሩም እንደነበር የሚታወቅ ተጫዋች ነው። ግን በኤሜሪ ስር መስራቱ ደግሞ ከፕሪሚየር ሊግም ከአውሮፓ እግር ኳስም የላቀ ታክቲካዊ አእምሮ ካላቸው አሰልጣኞች መካከል ከአንዱ ጋር ባለፉት ዓመታት መስራቱም ተሞርዶ በደንብ ስል ሆኖ የመጣን ተጫዋች ነው ማንቸስተር ዩናይትድ እያገኘ ያለ። ይህም አንድ ትልቅ ችሎታ ነው። ከዛ ቅድም ቲየሪ ኦንሪ የሞናኮ መሪ አድርጎት ነበር ብያለሁ፣ አምበል አድርጎት ነበር ብያለሁ። ከዛ በፊትም በአንደርሌክት ገና በ10ዎቹ ዕድሜ ያለ አንደርሌክት ከቤልጅየም ግዙፍ ክለቦች አንደኛው የቤልጅየሙ ማንቸስተር ዩናይትድ ልትሉ ትችላላችሁ። የዚያ ቡድን አምበል ነበር። ይሄ ደግሞ ስለ ተጫዋቹ ካራክተር፣ ስለ ሊደርሺፕ ችሎታው የሚያሳይ ነው። ማንቸስተር ዩናይትድ ካሰሚሮ ለቋል። ካሰሚሮ ያ የሊደርሺፕ ኤሌመንት የነበረው ተጫዋች ነው። ስለዚህ ካሰሚሮ ሲለቅ ያንን ካራክተሩንም ነው ይዞ የሚለቀው። ያስፈልግ ነበር ሌላ ቮይስ ማለት ነው። ሌላ መልበሻ ክፍል ውስጥ የመሪነት ችሎታ ያለው ተጫዋች ያስፈልግ ነበር። አሁን በዚህ በዓለም ዋንጫው ጊዜ የቤልጅየም ብሔራዊ ቡድን አምበል ነበር። ብዙ ሲኒየር ተጫዋቾች አሉ። ሩዲ ጋርሲያ ግን እሱን የመረጡት ከቲቦ ኮርቷ፣ ከሮሜሎ ሉካኩ፣ ከኬቨን ደብሮይነ ከቤልጅየም ወርቃማ ከሚባለው ትውልድ አባላት አንዱን አምበል ማድረግ ይችሉ ነበር፣ ግን እሱን የመረጡት። እሳቸው የሁለቱ ትውልዶች አገናኝ፣ አሁን ያሉት ወጣት ተጫዋቾችም የቀደሙትም ሲኒየር ተጫዋቾች ድልድይ ነው ብለው ነው ለምን አምበል እንዳደረጉት የተናገሩት። እና ከዛ ባሻገር ግን በስታፉና በተጫዋቾች መካከል በእኩል መጠን የሚከበር መሪ ብለው ገልጸውታል። በዓለም ዋንጫ የቤልጅየም ብሔራዊ ቡድን ያክል ብሔራዊ ቡድን አምበል ሆኖ ማገልገል ቀላል አይደለም። በሌስተር ሲቲ ውስጥ በመጨረሻው ሲዝን አምበል ነበር። ብሬንዳን ሮጀርስ አምበል አድርገው ሾመውታል። በአስቶን ቪላ አምበል አልነበረም፣ ግን በብዙ ጨዋታዎች ላይ የአምበልነት ምልክቱን አድርጎ ሲጫወት አይተነዋል። ከአስቶን ቪላ መሪዎች መካከል እንዳንዱ ተደርጎ ይቆጠር የነበረ ተጫዋች ነው። እንግዲህ ዩናይትድ ውስጥ አንዳንድ ኮንሰርኖች አሉ ከሱ መፈረም በኋላ የማንቸስተር ዩናይትድ ደጋፊዎች ፍላግ ያደረጓቸው። ለምሳሌ የእድሜ ጉዳይ 29 ዓመቱ ነው፣ እሱን አንስተዋል። በተለይ ደግሞ በ29 ዓመቱ ብዙ ጨዋታ ተጫውቷል፣ ከ650 በላይ ጨዋታ ተጫውቷል እና ለሁሉም ተጫዋቾች አይሰራም መቼስ። አሁን የኒውትሪሽን ሳይንስ፣ የሪከቨሪ ሳይንስ
ከጉዳት የማገገም ሳይንስ፣ እነዚህ ሁሉ ነገሮች ወይም ደግሞ ጉዳትን የማስቀረት የኢንጁሪ ፕሪቬንሽን ሳይንስ በሙሉ ስለረቀቀ የተጫዋቾች ሼልፍ ላይፍ ከፍ ብሏል። ግን ብዙ ጊዜ ምን ይባላል? አንድ ተጫዋች 450 ጨዋታ ካደረገ በኋላ ብቃቱ ድሮፕ ማድረግ ይጀምራል ይላሉ። ይሄኛው ተጫዋች 650 ጨዋታ አድርጎ ለሁሉም አይሰራም፣ ኤክሰፕሽን ሊሆን ይችላል። ስጋቶች አሉ፣ በኋላ ስለ ጉዳቱ ማነሳለሁ። ግን በቴክኒኩ በኩል ግን በጣም ከፍ ያለ ቴክኒካዊ ችሎታ ያለው ከርቀት ጎሎች ማስቆጠር የሚችል ነው። ለምሳሌ ማንቸስተር ዩናይትድ ባለፉት በርካታ ዓመታት ግን በዚህ በቅርብ ጊዜ በካሪክ አሰልጣኝነት ጊዜ ሳይቀር አንድ የሚቸገርበት ነገር ኳሱን ለማንቸስተር ዩናይትድ ትተው የሚጫወቱ ቡድኖችን በሚገጥምበት ጊዜ ዩናይትድ 60-65% ከዛም ያለፈ የኳስ ቁጥጥር ድርሻ በሚይዝባቸው ጨዋታዎች ላይ ማስከፈት አይችልም እንላለን በልማድ በአጫጭር ቅብብል ሊሆን ይችላል። ያንን ማሻሻል ይችላል። ቴክኒካል ችሎታ በጣም ከፍተኛ ስለሆነ ላይን ብሬክ ማድረግ የሚችሉ ኳሶች ማቀበል የሚችል ተጫዋች ስለሆነ ሯጮችን በፓሱ ማግኘት የሚችል ተጫዋች ስለሆነ ግን አንደኛው መፍትሄ ከሩቅ መጥቶ ማስቆጠር፣ ከሳጥን ውጭ መጥቶ ማስቆጠር። እንደው በዚህ ሳምንት ካየነው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ከዛ ጥሩ ምሳሌ መውሰድ ምንችል ይመስለኛል። ለምሳሌ ኤንዞ ፈርናንዴዝ ያንን ጎል ያስቆጠረው የእንግሊዝ ብሔራዊ ቡድን 10 ተጫዋቾች ሳጥን ውስጥ ነበር። 10 አውትፊልድ ተጫዋቾች። በእንግሊዝ የፍጹም ቅጣት ምት ሳጥን ውስጥ የጎል ዕድል መፍጠር በጣም አስቸጋሪ ነው። ግን ኤንዞ በአንድ ጎል የዓለም ዋንጫውን የግማሽ ፍጻሜ ጨዋታ ውጤት ለወጠው። የሹቲንግ ችሎታ ያስፈልጋል እያልኩ ነው። ቴሌሞንስ ችሎታ አለ። ከርቀት ከሬንጅ መጥቶ ጎል የማስቆጠር ችሎታ ያለው ተጫዋች ነው። ከዛ በተለያዩ ቦታዎች ላይ መጫወት ይችላል። ጠለቅ ባለ ቦታም ዲፕ ላይን ፕሌይ ሜከር ሆኖም ብሩኖን ማሳረፍ የሚያስፈልግ ከሆነ ደግሞ አሁን 32 ዓመት ይሆናል ብሩኖ። ሁሉንም የፕሪሚየር ሊግ የቻምፒየንስ ሊግና ሌሎቹን የካፕ ጨዋታዎች እንዲጀምር መጠየቅ እሱ ላይ ጫና ማብዛት ነው። ስለዚህ ማሳረፍ የሚያስፈልግበት ጊዜ ሊኖር ይችላል። እዛ ቦታ ላይ የበለጠ ናቹራል የሚመስለው ተጫዋች ሜሰን ማውንት ነው። ግን ማውንትም የምታውቁት የጉዳት ሬከርድ ያለበት ተጫዋች ነው። ያንንም ቦታ በክሬቲቪቲው ምክንያት በብሩኖ ሚና መጫወት የሚችል ፕሌይሜከር ሆኖ መጫወት የሚችል ተጫዋች ነው። 8 አድርጋቸው የሳጥን ተጫዋች ብታደረጉት ይችላል። የዲፕ ላይን ፕሌይሜከር ብታደርጉት ያንንም ማድረግ ይችላል። ከብሩኖ ጋር በተለይ ግን ቴክኒካዊ ስምምነት የሚኖራቸው አይነት ተጫዋቾች ይመስሉኛል። ልክ በአስቶን ቪላ ከሞርጋን ሮጀርስ ጋር የነበረው አይነት የሜዳ ውስጥ መግባባት ማለት ነው። አንድ ስታት እያየሁ ነበር። በፕሪሚየር ሊግ ላይን ብሬኪንግ ፓሰስ የሚባሉትን አንድ ተጫዋች ለሌላ ተጫዋች ያቀበለውን የፓስ ብዛት ብታዩ ብዙ ፓስ ቴሌሞንስ ያቀበለው ለሞርጋን ሮጀርስ። ስለዚህ ተመሳሳይ አይነት ነገር በማንቸስተር ዩናይትድ ውስጥ ከብሩኖ ጋር መፍጠር ይችላል ማለት ነው። ግን እንዳልኩት ጠለቅ ባለ ሚና ለመጫወት የሚያስችል ከኳስ ውጭ ያለ ትጋትም የጨዋታ ንባብም ልምድም የዲፌንሲቭ አኩሜንም የመከላከል አቅምም ያለው ተጫዋች ነው። በሞናኮ ለምሳሌ ሁልጊዜም በእርግጥ የበለጠ የመከላከል ዝንባሌ ካላቸው ተጫዋቾች ጋር የመጫወት ታሪክ ያለው ተጫዋች ነው። ለምሳሌ በሞናኮ ከፋቢኞ ጋር ነው የተጫወተው። በአስቶን ቪላ በቅርብ ዓመታት ከቡባካር ካማራ ከኦናና አይነት ተጫዋቾች ጋር ነው ሲጫወት የቆየው። ሁልጊዜ አጠገቡ የበለጠ ኳስ ነጣቂ ተጫዋች ያስፈልጋል። ግን አንድ አማራጭ ሆኖ በጥልቅ አማካይነት መጫወት የሚችል ነው። አዲሱ ካሰሚሮ አይደለም፣ የካሰሚሮ አይነት ተጫዋች አይደለም፣ ይለያያል ሁለቱ። ስለዚህ ጠለቅ ባለሚና መጫወት ቨርሲቲሊቲ አንደኛው ችሎታው ነው። ይህንኑ ተመሳሳይ ነገር ስለ አንድሬ ሳንቶስም እንዳነሳ እናስታውሳለን። የማንቸስተር ዩናይትድ የአማካይ ክፍል የግንባታ ሀሳብም እንደዛ ይመስላል። የበለጠ ዳይናሚዝም ያለው አንድ ፊክስድ ሚና ያለው ተጫዋች እዛ ቦታ ላይ ያኛው 6 ነው፣ በቃ ዲስትሮየር ነው፣ ያኛው 8 ነው፣ በቃ የበለጠ አታኪንግ ሚድፊልደር ነው የሚል የኃላፊነት ድልድል ያለበት ሳይሆን የበለጠ ዳይናሚዝም ያለው የአማካይ ክፍል እንዲኖረው የፈለገ ይመስላል። በፔጄ ለብዙ ክለቦች ሪፈረንስ ነው እንደምታውቁት። ፓሪስ ሳን ጀርማ አሁን ስፔሻሊስት ኳስ ነጣቂ የሚባል ያለው አይመስለኝም። ዦአው ኔቬስም ቪቺኛም ፋቢያን ሩይዝ ሶስቱ ግን ኮምፕሊመንት የሚደራረጉ አማካዮች ናቸው። እንዲህ አይነት ምልክቶች የዩናይትድ ዝውውሮች ላይ ማየት ይቻላል። ዩሪ ቴሌሞንስም ያ እንዲሆን ማድረግ የሚችል ተጫዋች ነው። ከኳስ ውጭ ከጀርባ የሚሮጡ ተጫዋቾችን ማግኘት ይችላል በፓሶቹ። በአስቶን ቪላ በጣም ፈጣን የማጥቃት አይነት የሚከተል ብዙ ትራንዚሽኖች አሉት፣ ብዙ ኩዊክ አታኮች አሉት አይነት ቡድን። እንደ ኦሌ ዋትኪንስ አይነቶቹ ተጫዋቾች ደግሞ ፈጣን ኳስ ይፈልጋሉ፣ ከጀርባ የሚጣል ትሩ ቦል ይፈልጋሉ እና ብዙ ጊዜ መሬት የያዘም የተጋጣሚ ቡድን ሃይላይን ተሻግሮ የሚሄድ መካከለኛና ረጅም ኳስም ማቀበል ይችላል። ዩናይትድ ውስጥ እንዲህ አይነት ኳሶች ካገኘ አደገኛ የሚሆን ተጫዋች አለ።
ቤንያሚን ሼሽኮ። ከሱ ጋርም ጥሩ መናበብ መፍጠር ይችላል። ሼሽኮ አደገኛ ሯጭ ነው። ከጀርባ ተደጋጋሚ አደገኛ ሩጫዎችን ያደርጋል። ከዛ ጨዋታ መገልበጥ ይችላል። ለምሳሌ ዩናይትድ ኦቨርሎድ የሚያደርግበት አዝማሚያ አለ። ወደ አንድ ቦታ ነው ኦቨርሎድ የሚፈጥረው። በተለይ ደግሞ የቡድኑ ቴክኒካል ሴኩሪቲ ከፍ የሚልበት የሚባለው ለምሳሌ ሊሳንድሮ ማርቲኔዝ በጣም ጥሩ የፖሴሽን የመሀል ተከላካይ ነው። ብሩኖ ወደ ግራ አድልቶ ሲነሳ እናያለን ብዙ ጊዜ። በተለይ ደግሞ የግራ 10 ቁጥር ሆኖ በሚጫወትበት ጊዜ በቀደሙት ዓመታት በተለይ እዛ ቦታ ላይ ሉክ ሾው አለ እና ያ መስመር ሜኑም ወደ ግራ ጥቂት ያደላል። ለምሳሌ ሜኑ በሚሰለፍበት ጊዜ ኃይለኛ ቴክኒካል ሴኩሪቲ ያለበት እዛው አካባቢ ፓሶች ያከማቻል። ከዛ ግን ድንገት በቀኝ ክንፍ በኩል የክንፍ ተጫዋቾቹ ቤሞ፣ አማድ ወይ ፉልባኮቹ እንደ ዳሎ አይነቶቹ ተጫዋቾች ነፃ ይሆናሉ። በተለይ ሁለቱ የማጥቃት ተጫዋቾች የባላጋራ ቡድንን 1v1 አልፈው መሄድ የሚችሉ ተጫዋቾች ነፃ ይሆናሉ። ስለዚህ ጨዋታውን መገልበጥ የሚችል ተጫዋች ያስፈልጋል። ሊሳንድሮ ብዙ ጊዜ ያደርገዋል፣ ግን ሊሳንድሮ ብዙ ጊዜ አይኖርም። ብሩኖ ያደርገዋል። በብቸኝነት ከሞላ ጎደል ብሩኖ ያንን የማድረግ ኃላፊነት ነበረው። ቴሌሞንት ዲያጎናል መጫወት ይችላል፣ በጣም ጎበዝ ነው በዚህ። ስለዚህ ለዩናይትድ እንደዚህ አይነት ብዙ አማራጮች መስጠት የሚችል አሁን ደግሞ በአንዳንድ በሚያደርጋቸው ነገሮች ለምሳሌ በትልልቅ የጎል ዕድሎች ፈጠራ በ90 ደቂቃ ውስጥ ከዩናይትድ ጥልቅ አማካዮች ከሚባሉት አምና ከነበረው ካሰሚሮ አሁን ካሉት ከሜኑም ከኡጋርቴም የተሻለ ነው። በጎል ዕድል ፈጠራም የተሻለ ነው። በትልልቅ የጎል ዕድል ፈጠራም የተሻለ ነው። በስሩ ቦል የተሻለ ነው። ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በሚልካቸው ኳሶች የተሻለ ነው። በላይን ብሬኪንግ ፓስስ እና በፕሮግሬሲቭ ፓስስም በፍራክሽን ከሜኑ ያንሳል። በመጠኑ ነው ግን የሚያንሰው። በ0.2 በ0.4 ፐር ጌም ነው የሚያንሰው። ስለዚህ በአብዛኛው ዩናይትድ ውስጥ ካሉ ተጫዋቾች የተሻለ ነው እና እንዲያውም ባለፉት ሲዝኖች በዚህኛውም ሲዝን ቅድም እንዳነሳሁት ፈርናንዴዝ ባለፉት 2 ሲዝኖች ብቻ እና ኤሌት አንደርሰን ናቸው ከሱ የበለጠ 4 ወይም ከዛ በላይ የሆኑ ተጫዋቾችን ቆርጦ ያለፈ ፓስ በማቀበል በተጠናቀቀ ውድድር ዘመን ከሱ የተሻሉት እና የተጋጣሚ ቡድን በሎ ብሎክ ለመጫወት ከወሰነ በስፔሶች መሃል በጠባብ ስፔስ መሃል መጫወት ይችላል። የተጋጣሚ ቡድን በሃይ ፕሬስ መጫወት የሚፈልግ ከሆነ አንደኛው ፕሬስ ሬዚስተንት ነው፣ ሁለተኛው ወደ ስፔስ ኳስ መጣል ይችላል። ስለዚህ የባላጋራ ቡድን አይነት የተለያየ አይነት አፕሮች ሊኖር ይችላል፣ ግን ጥያቄ የለውም። ለእኔ ዩናይትድ በሚቀጥለው የውድድር ዘመን በፖሴሽን መሻሻል አለበት። ዩናይትድ ጥሩ የተጫወተባቸውን ጨዋታዎች በሙሉ ካያችሁ በካሪክ አሰልጣኝነት ትልልቆቹን ቡድኖች በገጠመባቸው ጨዋታዎች ሲቲን፣ አርሰናልን፣ ሊቨርፑልን፣ ቼልሲን በገጠመባቸው በሁሉም ጨዋታዎች ፖሴሽን ተበልጧል። አደገኛ ነበር፣ ግን ኦፕን ስፔስስ ነበር፣ ሰፋፊ ክፍት ቦታዎች ነበሩ። በተቃራኒው የበለጠ የሚቸገርባቸው ደግሞ ኳሱን ለዩናይትድ ሰጥተው ዩናይትድ ኢኒሼቲቭን እንዲወስድ በሚገደድባቸው ጨዋታዎች ነው። በብዙዎቹ እንደዚህ አይነት ጨዋታዎች ዩናይትድ ይቸገራል። በርካታ ምሳሌዎች መጥቀስ ይቻላል። ከካሪክ መምጣት በኋላም የተቸገሩባቸው ጨዋታዎች እነሱ ናቸው። ከ7ኛ ከ8ኛ ከዛ በታች ካሉት ቡድኖች ጋር በሙሉ ያለው ሬከርድ ጥሩ አልነበር። ቴሌሞንስ የቡድኑን ፖሴሽን በቴክኒካዊ ችሎታው ምክንያት ማሻሻል ይችላል። ለምሳሌ ካሰሚሮ የማንቸስተር ዩናይትድ ተጫዋች ሆኖ በጀመረባቸው ጨዋታዎች የማንቸስተር ዩናይትድ አቨሬጅ ፖሴሽን በዚህኛው ባለቀው የውድድር ዘመን ከ50% በታች 49.7 በሜኑ ስር ሜኑ ጨዋታ በጀመረባቸው ጨዋታዎች ብዙ ጊዜ ከካሰሚሮ ጋር ነው የጀመረው 48.9 ኡጋርቴ ሲሰለፍ 47.9 ቴሌሞንስ ለአስቶን ቪላ ሲጫወት 54.6% ነው የአስቶን ቪላ አቨሬጅ ፖሴሽን ከዩናይትድ በጣም የተሻለ ወይ ዩናይትድ እነዚህን አማካዮች በሚጠቀምበት ጊዜ ከሚያስመዘገበው ፖሴሽን በጣም የተሻለ ነው እና ዩናይትድን የኳስ ቁጥጥር ጥራት መጨመር ይችላል። ካሰሚሮ ሰፊ ስፔስ መቆጣጠር የሚችል አማካይ አልነበረም። በሊሚትድ ፊዚካሊቲው ምክንያት ኤነርጂ ይፈልጋል። ይሄ ልጅ ኤነርጂ መጨመር ይችላል። አፍላ ነው፣ ወጣት ነው ባይባልም ግን ከሃይ ኤነርጂ ፉትቦል የመጣ ነው። የኤሜሪ ቡድን የሃይ ኤነርጂ እግር ኳስ የሚጫወት አግሬሲቭ ፕሬሲንግ ያለው ቡድን ነው። ግን ኮንሰርኖች አሉ። ቅድም ስለ እድሜ አንስቼ ነበር። 29 ዓመቱ ነው። ስለዚህ እንደዚህ አይነት ዝውውሮች በጠቅላላው ዝውውሩ ሴፍ ነው ብልም በሪስኩ አነስተኛ ነው ብልም ግን there is a risk 29 ዓመቱ ስለሆነ። ሁለተኛ የጉዳት ስጋት አለ። በተጠናቀቀው የውድድር ዘመን በቁርጭምጭሚትና በሌሎችም ጉዳቶች 21 ጨዋታ አልፎታል እና ተጫዋቹ በተለይ በቅርብ ዓመታት ብዙ ጨዋታዎች እንዲጫወት ተገዷል። ለምሳሌ በ2024-25 የውድድር ዘመን 53 ጨዋታ ተጫውቷል።
በተጠናቀቀው የውድድር ዘመን በአስቶን ቪላ አማካይ ክፍል ላይ በነበሩት በርካታ ጉዳቶች ምክንያት ብዙ ጨዋታዎች እንዲጫወት ተገዷል። ዩሮፓ ሊግ ፋይናል ድረስ ሄዷል። ቡድኑ ፋይናሉን ተጫውቷል። ግን ደግሞ በሳምንቱ ለጨዋታ ሲጫወት ነው የቆየው። ከዛ የዓለም ዋንጫም ላይ ተጫውቷል በአሜሪካ ሙቀት እና ኮንሰርን ነው ይሄ የጉዳት ታሪኩ ምናልባት ሊያሳስብ ይችል ይሆናል። ከዛ ውጪ የሁለቱም አማካዮች የመጡት አማካዮች ስፔሻሊስት 6 ቁጥሮች አይደሉም። አሁን በምንሰማቸው ዘገባዎች ማንቸስተር ዩናይትድ ተጨማሪ አማካይ የሚያስፈርም ይመስላል። ካስፈረመ ግን አሁን ካሉት የአማካይ ፕሮፋይሎች የተለየ መሆን አለበት። ከሜኑ የተለየ መሆን አለበት። ከቲለሞንስ የተለየ መሆን አለበት። ከአንድሬ ሳንቶስ የተለየ መሆን አለበት። የበለጠ ፒውር ዲስትሮየር የሚባል ፒውር ዲስትሮየር እየቀረ ያለ ነገር ነው። ግን በአብላጫው ግን ኳስ ነጣቂ የሆነ ተጫዋች ማስፈረም አለበት ወይም ያለበት ይመስላል። ምክንያቱም ሶስቱም ተጫዋቾች ከእንደዚህ አይነት ተጫዋች አጠገብ ሲጫወቱ የበለጠ ጥሩ የሚጫወቱት ጥልቅ አማካይ መሆን ይችላሉ፣ ግን የበለጠ ኳሊቲያቸው ከኳስ ጋር ያለ ነው። ሌሎቹ ነገሮች መከወን ቢችሉ፣ ስለዚህ ዩናይትድ እንደዚህ አይነት ተጨማሪ ተጫዋች ማስፈረም ሊያስፈልገው ይችላል። የጨረሰም አይመስልም። በእርግጥም ተጨማሪ አማካይ መፈረም ያለበት ይመስለኛል። ግን እንደ ዝውውር እኔ በጣም የተስማማኝ ዝውውር ነው ለእኔ እንደ አስተያየት። ያው መቼስ መተንበይ አይቻልም። ከመጡ በኋላ ነው ተጫዋቾቹን የምናውቃቸው፣ እንዴት አዳብት እንደሚያደርጉ መገመት አንችልም። ግን በጣም ሴፍ የኮመን ሴንስ ዝውውር ይመስለኛል። ከክፍያው ጀምሮ ከፕሪሚየር ሊግ ልምዱ፣ በተለያዩ ሚናዎች መጫወት ከመቻሉ፣ ከመሪነት አቅሙ፣ በእነዚህ ሁሉ ችሎታዎቹ ዩናይትድ ቢያንስ ለአጭርና ለመካከለኛ ጊዜ ብዙ የሚጠቀም ይመስለኛል። ዩናይትድ ደግሞ በዚህኛው ጊዜ አንድ የ100 ሚሊዮን ፓውንድ ዝውውር ብቻ በመፈጸም ያንን የአማካይ ክፍል ክፍተት መሙላት አይችልም። ቁጥርም ያስፈልገዋል። ቁጥር የግድ ያስፈልገዋል። ምክንያቱም በካሰሚሮ መልቀቅም በኡጋርቴ መጎዳትም ኡጋርቴ ሳይጎዳ በፊት ዩናይትድ ሊሸጠው ፈቃደኛ የነበረ ተጫዋች ነው። በእነዚህ ምክንያቶችም ዩናይትድ ዴብዝም ይፈልግ ነበር። ስለዚህ ለሁለቱ ተጫዋቾች በድምር 85 ሚሊዮን ያወጣው ለአንድሬ ሳንቶስ እና ለዩሪ ቴሌሞንስ ብዙ አይደለም። ይሄ ብዙ አይደለም። ከዛ ደግሞ ለፕሪሲዝን መድረሳቸው አስፈላጊ ነገር ነው። ለፕሪሲዝን ያው የተራዘመ የረፍት ጊዜ የሚያገኝ ይመስለኛል በቤልጅየም ብሔራዊ ቡድን ተሳትፎ ምክንያት። ነገር ግን ድርድሩ በጊዜ አልቋል። ስለዚህ ሊጉ ከመጀመሩ በፊት ቡድኑን መቀላቀሉ አይቀርም። አንድሬ ሳንቶስ ቡድኑን ተቀላቅሎ ልምምዶችም ጨዋታዎችም እያደረገ ነው። ይሄም አስፈላጊ ነገር ይመስለኛል። ሲዝኑ ሲጀምር ዩናይትድ የቁጥር እጥረት ኖሮት ሲዝኑ መጀመር አይፈልግም። ስለዚህ ቶሎ ማለቃቸውም አለመጓተቱም አስፈላጊ ነገር ይመስለኛል እና በብዙ ነገሮች ኢንትረስቲንግ ዝውውር ይመስለኛል። በቅርብ ዓመታት በጣም ከመወዳቸው ፕሪሚየር ሊግ ተጫዋቾች መካከል አንደኛው የነበረ ነው ዩሪ ቴሌሞንስ። አሁን ከፍ ባለ ደረጃ በማንቸስተር ዩናይትድ እናየዋለን።